ሲልህ መተህ ከአንቺ ጋር ሆናለሁ፣ ደስ ሲልህ ተነስተህ ደግሞ እሄዳለሁ እንድትለኝ አልፈልግም። እኔና አንቺ መታረቅ ካልቻለን አብረን መሆን ካልቻለን ምን አግብቶኝ ነው እዚህ ቤት? አልተጣላንም እኮ አይደለ እንዴ? ምንድን ነው ያልተጣላን አይደለ? እያወራን ነው አብረን። እሺ እንደዛ ወሳኔዋን ወስናለች። ሀይሚትዬ መሄድ የለብህም እያለች ነው። ሀይሚትዬ እና ብሩኬ እባካችሁ ተስማሙልን፣ ጭቅጭቅ ይሰለቻል። እንግዲህ በጣም አስቸጋሪ ነው። ዶቼ ብሩኬ በእናትህ ስነ ስርዓት ይኖር። ደስ እንዳለሽ እንድትወሪኝ አፍሽ እንድትከፍችብኝ አልፈልግም። ገብቶሻል? እየተከባበረን እያከበርሽ ደግሞ ልትሄድ አትችልም። በቃ ያለኝ የመምጣት ግን አንቺ ህይወት ላይ ነው እያለ እንግዲህ ብሩኬን በሀይሚዬ ቤት ተከስተዋል። ያረቢ ጭንቀት ገደለን እኮ እኛ ራሳችን። ሌላው ደግሞ ብሩኬ አልሐምዱሊላ ተሽሎታል። ግን ያው ትንሽ ፒን እንዳለው እየተናገረ ነው። እንግዲህ ሁላችንም ዱዓ እናደርጋለን አላህ ጨርሶ ይማርክ። ወይኔ እናንተ ልጆች እንግዲህ ብሩኬ እንደሚለው ሀይሚትዬ እንድትረሳ እያደረግን በፕራንክ በምንም በቀልም ልትረሳ ግን አልቻለችም። ትናንትናም ተናግራለች እስከሚሻልክ ነው ብላኛለች እያለ ነው። ባይዘው እዚህ ጋር እኔ እንደምለው ፕራንክ ነው ላለው ፕራንክ ነው። እውነት ነው ካላችሁ ደግሞ ይሄ ሪዝን እና ምክንያት ሊሆን ይችላል እንጂ ብሩክና ሀይሚትዬ በዛኛው ስላለፈ ታሪክ ብላችሁ ያለፈ ታሪክ አያስኬድም ሲጀመር ማለት ነው። ያለፈ ታሪክ እናንተ ራሳችሁ ቆም ብላችሁ ካሰባችሁ ብሩክና ሀይሚዬ ስላለፈው ታሪክ እናንተ ሁለታችሁን አያጋጭም በፍጹም ማለት ነው። እና የራሳችሁ የሆነ ምክንያት ሊኖራችሁ ይችላል። የሆነ የሚዲያ ሽፋን የምታደርጉት ነገር ሊሆን ይችላል። እና እኛንም ግራ ባታጋቡን ኢትዝ ግሬት ማለት ነው። ሀይሚና ብሩኬ እንወዳችኋለን። አላህ ያጣምረውን ማንም አይለየውም። ውዶች እንግዲህ ከዛሬ ጀምሮ አንገናኝም እያለ ነው። እንግዲህ ይከብዳል። እሷም ራሷን ትሁን የራሷን ህይወት በደንብ ለመምራት ትሞክር። አመሰግናለሁ። እኔ ልክም ስልችት ስላለኝ ነው። የደንቀኝም ምንም አይለኝም። ምክንያቱም እዚህ ጋር ውዶች ሀይሚ ላይም ብሩክ ላይ መፍረድ የለባችሁም። ዝም ብለን መጨረሻ ማየት ነው ማለት ነው። የዛሬው ፕራንኩ ደግሞ አስደንግጦኛል። ለምን አሻቸዋለሁ። እስቲ ነገ ድጋሜ ሁለቱም ከመጡ ደግሞ ሀምድሊላ ነው። ሆኖም ያው መሸሽ የሚባለው ነገር ብሩኬ ምንድን ነው አንደኛ ነገር ሀይሚና ብሩኬ ማለት ነው ከካሜራ ጀርባ መጨረስ አለባችሁ። ለምን እዚህ ጋር መሸሽ ነው የሚሉት? ለምንድን ነው ሀይሚዬ ብሩክ መሸሽ የለብሽም፣ ብሩክም ሀይሚዬ መሸሽ የለባችሁም። ለምን እዚህ ጋር የእናንተ ኦዲየንሶች አሉ፣ እኛ አይደለንም። ቲክቶክ ላይ ያሉ በውስጥ የምታወሩት ብዙዎች ቤተሰቦች አላችሁ። ስለዚህ አንዳንዴ ለእነሱም ቲንክ አድርጉ ማለት ነው። እና ውዶች በእርግጥ የዛሬው ያስደነግጣል። እንግዲህ አላህ መልካሙን ነገር ያሰማም ማለት ነው። ዘርዬ ምን ትያለሽ? ፕራንክ ነው? አዎ ፕራንክ ነው። ፕራንክ ባይሆን ምን ሊያደርጉ ነው ወሩን ሙሉ የሚጨቃጨቁት? እናንተም እንግዲህ በእኛ ይሆናል አይደለም በጣም የምትወዱ የምታከብሩ ታገስ፣ ቆይ ትዕግስት ይኑር ምናምን። ኧረ በርቺ እንደዛ አትበል እንዴ! እኛ ውስጣችንን አትረብሸን ማለት ነው። በእርግጥ መታገዝ አልችልም እያልክ ነው ያለከው። ያው ካሜራ ላይ እየመጣችሁ ነው። እኛ በጣም ሰልችቶናል ከእናንተ በለጠ ሞርዛም ማለት ነው። እና ሆኖም ግን ያለውን ችግር ከሀይሚትዬ ጋር በውስጥ መጨረስ ነው ያለባችሁ፣ በውስጥ ማለት ነው ከምር። ሌላው ደግሞ ውዶች ሼር አድርጉ፣ ላይክ አድርጉላት። ላይክ የለም 15 ደቂቃ ነው 300 ላይክ እና ላይክ አድርጉላት ለሀይሚትዬ እና ብሩክና ሀይሚትዬ እኛ ትልቅ ደረጃ ደርሳችሁ ነው የምንፈልገው ማየት ማለት ነው። እና ባልሆነ ነገር ደግሞ እኮ አያስኬድም ውዶቼ። ሀይሚና ብሩክ የሚጨቃጨቁበት ያኔ አያስኬድም፣ ስላለፈ ነገር ነው። ዛሬ ላይ ከሀይሚ ጋር ያለ ነገር ቢሆን ኢትዝ ግሬት፣ ግን ያለፈ ነገር እና የራሳቸው የሆነ ምክንያት ሊኖር ይችላል። ግን ነገም እስቲ እናያለን። ነገም በድጋሚ ከመጡ ፕራንክ ነው እንግዲህ፣ አትጥፉብን ብቻ። ላደርግ አልችልም። እንዳይደብራችሁ እንዳይሰማችሁ በቃ ያለ ነው። እኔ እና እሱ አብረን ስንሆን ደስተኛ ሆነን እናንተ ጋር ስንመጣ ብዙዎቻችሁን ችግራችሁ ከሚገባው በላይ ማድረግ ይገባል ነበር። ትክክል ብሩኬ ማለት ነው። ለጨረቃ ፋሚሊዎች የሚገባችሁን አላስደሰትናችሁም ብሏችኋል፣ ሰምታችኋል። ትክክል ኦፍኮርስ። ለምን ሀይሚና ብሩኬ ዛሬ ላይ የሚያደርጉት ለጨረቃ ፋሚሊዎች አይገባም። ከሀይሚዬና ከብሩኬ ኔቨር አንጠብቅም ማለት ነው። ሰው ታመመ ተብሎ
ህመም ልንጠይቅ ስንሄድ በር ላይ በደንብ መደባደብ፣ ይሄ ዲስሪስፔክት እና ያጋጥማል ውዶቼ። ሁላችንም ሰው ነን፣ እንሳሳታለን ሰው እስከ መሆናችን መጠን እና ሆኖም ግን ዛሬም በደስታ እንድትመጡልን ነው እንጂ እኔ ግን ውዶች አንዳንዴ ሪሊውን ነው ከያኒ ብቻዬን ሳስበው ሀይሚዬ በጣም እንትን ብላለች፣ እንደ በፊት አይደለችም፣ ቆፍጠን ብላለች። እና ምንድን ነው ችግር አለ እንዴ ላለው እኮ መልሼ ፕራንክ ነው ፕራንክ ነው እያለ እነሱ የሚዲያ ከቨር ሊያደርጉ ችግር አለ እንዴ ነው ብለው። ለማንኛውም እስቲ ነገ ከመጡና ካልመጡ እናያቸዋለን። አንድ ላይ ከመጡ ችግር የለም ማለት ነው። እና ብቻ እስቲ ሰላሙን ያወርድላችሁ። እኛንም ግራ አጋባችሁን። ወሩን ሙሉ መተሻሸት ችግር ካለ እኮ በአንድ ቀን ማፈንዳት ይቻላል። ሪዲዮ ነው ውዶቼ። ሰው እኮ አንድ የሀይሚዬን ህይወት እኔ አልኖርም፣ ትዕግስት አትኖርም፣ የጨረቃ ፋሚሊዎች አይኖሩም፣ እንደዚሁም የብሩክን ህይወት ያልተስማሙበት ነገሮች ቢኖሩ ሰውም አግብቶ ወልዶ ያልተስማማበት ችግር ካለ በቴብል ዙሪያ ቁጭ ብሎ ይፈቱታል። ማይፈታ ከሆነ ለሳምንት ይለያዩና በሽምግልና እርቅ ምናምን ይመጣል። ሀይሚና ብሩኬ ግን አንድ ወር ድራማ ነው የሰሩት። ይሄ ድራማ ነው፣ ድራማ ነው በፍጹም። ብዙ የእናንተን ውለታ የእናንተን ፍቅር ለመመለስ በጣም ብዙ ይቀረን ነበር። በጣም ብዙ መጣር ይጠበቅብን ነበር እና አውቃለሁ። ግን ለእናንተ የሚሆኑ ብሩኬ እኮ አስተዋይ ልጅ ነክ ወላሂን። ለምን አንዳንድ ሰው ደካማ ሰው ሂድ ምናምን ሊል ይችላል። ትክክል። እና የተሰማውን ስሜት እኔ ጋም ይሄ ነገር ራሴንም ኩዌሽንስ ራሴንም የምጠይቅበት ነው። ለምን ሀይሚና ብሩኬ እንደዚህ ተቀየሩ እንደ አንዳንድ ሰው በቃ እና አብርሽንም ድሬ ማረኩ ቤት ውስጥ የሚደባደቡት ነገር እና ባላወራውም ማለት ነው። እና እዚህ ጋር ለእናንተ ይህን የማይመጥን ዝም ብዬ በመሄዴ ምናምን እና አንዳንድ እህቶች ደግሞ ታካብዳል ምናምን ብላችሁ ትርፍ ቃል የምትናገሩ ልትኖሩ ትችላላችሁ ብለዋል። እሱም ትክክል ነው። እና ሀይሚዬና ብሩኬ በመልካም ነገር እንድትመጡልን ነው የምንፈልገው። እኔ እንጃ ሀይሚና ብሩኬ መቼም ቢሆኑ አይለያዩም ውዶቼ የሚለው ነው ውስጤ። ድራማ ነው እያልኩ ነው የሚሄደው። እንግዲህ እስቲ ምጩን እናያለን። እስከ መጨረሻ እንታገስ ሁላችንም ውዶቼ። ክፉ ደግ ለመናገር ሰውን አንወንጅል ዛሬ ላይ ማለት ነው። መጨረሻ ዝም ብሎ ማየት እንችላለን። ለምን ይሄ ውስብስብ ያለ የነ ዳኒ ድራማ ይሻላል። ዳኒ ሶስና ላይክ አሁን ግን ያደረጉት ነገር ግራ የሚያጋባ ነው። ስለዚህ አላህ ትዕግስቱን ሰጥቶን መጨረሻውን እንየው ማለት ነው። እግዚአብሔር የፈቀደ ሆነ በሚለው እንጂ አይደለም። ለማንኛውም ካሜራማን ብሩኬ ሀይሚዬን ክላሷን እያንኳኳ ነው። አረ እንዴት ያስደነግጣል! ቢስሚላ እንዴ የሴጣን ጆሮ ይደፈን። ከምር የዛሬው አስደንግጦኛል። ለምን አሻቸዋለሁ? ያረቢ እኔ ጭንቀታ ምን ሆነክ ነው? አሞክ ነው አለችው። እናት ተሰቃየሽ? አይ ስቃይ በዚህ ኤጅ ላይ እንደዚህ አይነት ነገር ስብሃናላ። ልክ ሀይሚና ብሩኬ ልጅ የወለዱ ነው አይመስሉም። ሪሊውን የምነግራችሁ በዚህ ሰዓት እኮ ውዶች ፍቅር ያሳለፋካችሁ ካላችሁ እንዴት እንደሚጣፍጥ ግን እነሱ በቃ እንደዚህ ያረቢ። እንግዲህ አላህ ሰላም መሀላችሁ ይግባኛ። የምናውቀው ነገር የለም። አምነህበት መሆን አለበት። አዎ አምኜ ጥሩ ውሳኔ ወስነሃል። እኔ እድሜ ልክኝ ከአንቺ ጋር እንደዚህ እየተንጫጨው እየተጫጫኩ ምናምን መኖር አልፈልግም። ሀይሚና ብሩክን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። መቼም ቢሆን አትለያዩም። እንደዚህ አይነት ነገሮች ተው፣ ስለሰው አስቡ፣ ተው። ሀይሚና ብሩኬ ተው። ብሩክም የምታወራውን በተግባር አስብ። ለጨረቃ ፋሚሊዎች እንደኛለማ እንደዚህ እንጋ አታደርጉ ነው። ወይኔ ጭንቀት ውዶቼ ማለት ነው እናንተ ጉድ መጽ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መምጣቱ አንቺ ህይወት ላይ ነው። አልመጣም። መሄድ ግን መብቴ ነው። ሀይሚዬ የምትናገሩት ትክክል ነው። አንድ መታን መሄድ የለም። አንድ ቤት ከተገባ ይወጣል እንዴ? ምን ሆነክ ነው? በዚህ ወዶቼ ድራማ ነው። አብሽሩ፣ አይዟችሁ። በላይ ከፍ ለሚወዱት ሰው ሪስክ ሲወሰድ እያለች ነው። ትክክል። ሌላው ደግሞ ምንድነው ውበቷ ማሻላ ተባረካላ። ጣታም ሀይሚዬ ጽድት ሁለቱም አምሮባቸዋል። እና ውዶች አትረበሹ እሺ ውዶች ማለት ነው። ለምን መሰላችሁ? እኔ እንኳን ግራ እየተጋባኝ ነው። አንድ ሰው አሁን መለየት ከፈለገ አንድ ሰው ትናንትና ተበወቀሱ በቃ ቪዲዮ ለመምጣት የለም።
ሲጀመር እነሱ ድራማ ነው የሚሰሩት፣ ግን በጣም ውስብስብ ድራማ ነው። የሆነ መልእክት ያለው ድራማ ነው። የሆነ ነገር ይዞ ነው የመጣው ይሄ ድራማ። ከምር አላህ ብቻ ቶሎ ይሄ ድራማ አልቆ እፎይ ብለን እና የሆነ ነገር ይዞ ነው የመጣው። ነገ ብሩኬ ቤት ከመጡ ድራማ ነው ወዶች ሳያጊ ያንን እኔንም አንተ ታውቃለህ እኮ ግን ቡቡ አማቼ ቤቶች ቪዲዮ የሀይሚዬን ቪዲዮ አታዩም እንዴ? እኔ ገና እየቀዳው እየፈተፈትኩኝ ነው እያየው። ለማንኛውም ቪዲዮዋን የሁላት ወዶች ማለት ነው። መልካምነት ከፈጣሪ ነው። አንደኛ ነገር በእነሱ ነው የምንሰራው። እንግዲህ ያቺ ልጅቷ ናት። ልጅቷ ሲጀመር የለችም። ሀይሚት አትዋሹ። ልጅቷ አታስኬድም። በሌላ ነገሮች ብትመጡ እንኳን እንጠራጠራለን። ልጅቷ ግን ሚዲያ ላይ ምንም ብሎክ መደረግ የምችል ነገር ነው እና ተው ሀይሚዬና ብሩኬ እንደ መጀመሪያዎቹ ሁኑልን ማለት ነው። እንደዛ አድርግ ገባህ? ጊዜ ምናምን ፈቷል። ከዚህ በኋላ አይመለከተኝ። ወይ እናንተ አንቺ ገና ነሽ፣ መብሰል ይቀርሻል። እኔ ምንድነው መሰላችሁ ጭቅጭቃችሁ ሰለቸን እኮ ብሩክና ሀይሚዬ ማለት ነው። ከምር ሸም ያዘኝ እኮ። ግን አያስጠላችሁም? አይሰለቻችሁም? ለነገሩ ሁለቱም ልጆች ስለሆኑ ነው እንጂ ብሩኬ ሲናገረውን እንዴት አያሳዝንም? ግን ተግባር ስፍር ነው። ተግባር ቢኖር ኖሮ ጭቅጭቅ ለጨረቃ ፋሚሊ አይገባም ብሎ ከካሜራ ጀርባ የሆነውን ይጨርሳሉ። 4 ነጥብ። የሆነውን ነገር እውነት ከሆነ ይጨርሳሉ። ካሜራ ላይ ምንም ነገር የሚያመጣቸው ነገር የለም። ይሄ ማለት ለጨረቃ ፋሚሊዎች ዲስ ሪስፔክት ይባላል። ብሩክና ሀይሚ አሁንም ቢሆን ሰምታችሁኛል። በቃ እኔ በጣም ነው ያዘንኩት ከምር ማለት ነው። ማን ነው ላይ ግቢ ማለት ነው እኮ ያ ውዶቼ እንግዲህ በጣም የሚከብድ ነው። ታወራሃለች ላይክ ነው የምትለው ከሀይሚዬ ጋር ሆነ። አሁን ለምሳሌ ውዶቼ ያች ልጅ ያለፈው ነገር አልፈዋል። ከሀይሚዬ ጋር ሆኖ ብሩክን የምታወራው ከሆነ ይሄ ሀይሚዬን ብቻ ሳይሆን ሁላችንም እንቃወማለን በዚህ ጉዳይ። ገባችሁ? እንደዛው ለመሰላችሁ ግን ይሄ ምንድነው? ፕራንክ ነው። እኛ ግራ እንኳ አጋቡን። ሌላው ደግሞ እስቲ ነገ ብሩኬ ቤት ካልመጡ ሀይሚዬና ብሩኬ እንግዲህ ያዙን ልቀቁኝ እንላለን። መጨረሻው ዝም ብለን እናያለን። መወንጀልም ካለ ዛሬ ላይ ሳይሆን መጨረሻውን አይታችሁ ወንጅሉ ማለት ነው። ዛሬ ለማንም ላይ አትወንጅሉ፣ ፕራንክ ነው እያላችሁ ቀጥሉ። ዝም ብላችሁ በጣም ይከብዳል። የምትወስኙን ውሳኔ ካሁን በኋላ ወስኝ እያለ ነው እንደምሰሙት። እየከፈላችሁ የነበራችሁ አላችሁ ስራ የምትሰሩ ሰዎች እግዚአብሔር ያክል። እኔ ግን በጣም እዚህ ጋር ይቅርታ አድርግልኝና ብሩኬ ማለት ነው፣ እንደዚሁም ሀይሚቲ ማይስዊት። ሀይሚዬ ግን ይሄ ሁሉ ድራማ የዛሬው ማለት ነው እውነትም ይሁን ውሸትም ይሁን እናንተ ናችሁ የምታውቁት። ግን አንቺን እንደሚያስጠቁርሽ አታውቂም እንዴ? ሀይሚም እኮ ብሩክም ውዶች የዩቲዩብ ተጠቃሚ ናቸው። እዚህ ጋር የሚዲያ ሰው ናቸው። ገባችሁ? ሀይሚዬ ሁሉ ነገር በሆዷ ይዛ ነው ጸጥ የምትለው። አንዳንዴ ቲንክ እናርግ ስለ ድራማውም ስናስብ። አሁን እዚህ ጋር ብሩኬ ይቅርታም እየጠየቀ ነው። ማንን? ኦዲንሶቹን። እንደዚሁም ደግሞ ጎዳና ላይ ባይዘው ስለሷ ቪዲዮ ስር እያላችሁኝ ነው። በእነ ሀይሚዬና በእነ ብሩኬ ስም ስላበላችሁም እሱንም እያመሰገነ ነው። እንደዚሁም ደግሞ ለጨረቃ ፋሚሊዎች የማይገባ ነገር እንደማይገባቸው እየተናገረ ይቅርታ እየጠየቀ ነው። ትክክል። እዚህ ጋር ግን ማናት የምትጠቆረው? እዚህ ጋር ጭቅጭቃችሁን ብቻ ይዛችሁ ቀጥ ብላችሁ ተጨቃጨቁ። ወላ ብሩኬ ወላ ሀይሚ። ማንንም እዚህ ጋር ይቅርታ አትጠይቁ፣ ማንንም አታመስግኑ። ለምን? በተግባር ሲሆን ነው። እኛ የምንፈልገው ምንድነው? ሰላም ነው። ወደ ሰላም እንድትመጡልን የሰላም ቪዲዮ እንድሰሩ፣ ከዛም በኋላ ምስጋናም ይቅርታ አድርጉልን ይባላል። እዚህ ጋር ተለያየን እያላችሁ ብሩኬ ሀይሚ ትጠቆራለች አንተ በምታመሰግነው። ሪሊውን ነው የምነግራችሁ ውዶቼ። እዚህ ጋር ምን አለ መሰላችሁ? ሀይሚዬም እኮ አለች፣ የሚዲያ ሰው ናት። ብሩኬ ብቻ አይደለም የሚዲያ ሰው። ገባችሁ? እዚህ ጋር አሁን ብሩኬ በሚናገር ኢትስ ግሬት፣ ብሩኬ ትክክል ነው። ገባችሁ? ሀይሚዬ ግን ምንም ነገር እያለች አይደለም። በዚህ አጋጣሚ ቲክቶክ ላይ ሄዱ። ዛሬ ሀይሚዬ ስትረገጥ ታድራለች። ስለዚህ እርቅ ፈጥረክ ስትመጣ ነው እንጂ ብሩኬ ማለት ነው ታርቃችሁ ስትመጡልን አስጨነቅናችሁ፣ በጣም ይቅርታ አድርጉልን፣ ላይክ የምትረዱም ጎዳና የምታበሉም ላይክ በዛ ሰዓት ነው ምስጋና። እዚህ ጋር ተለያየን እያላችሁ ህዝብ ማመስገን ፋይዳ። ይቅርታ አድርጉልኝ እሺ ውዶቼ። ከምር
የሰራን ያለ ነው እና እግዚአብሔር ያክፍልልኝ። እንደዛ የምታደርጉ ሰዎች ቴንክ ለሁሉም ነገር። ለማንኛውም ውዶቼ ነገ ብሩኬ ቤት ከመጡ አልሐምዱሊላ። በሂደት አሁን ምንም ነገር እንዳትናገሩ ማንንም ማለት ነው። እያንዳንድሽ ሀይሚቴንም እንዳትሳደቡ፣ እያንዳንድሽ ብሩክንም እንዳትናገሩ። አስተያየት ስጡ፣ እንደኔ ማለት ነው። በቪዲዮ ልክ አስተያየት ስጡ። ሰላም ሲመጡ ነው ምስጋና የሚያስፈልገው። እዚህ ጋር አንዱ ያመሰግናል፣ አንዷ ትጠቆራለች። ያላ